የታሰበብ ላለፈው ሲጨነቅ ስንት ሰው አለፈ ከአምላክ ሳይታረቅ። ሄሉ ያኔ እኮ ልጆች እያለን በጣም ስስ ነበርሽ። ትዝ ይልሻል? እኔ ነበርኩ እኮ የምጠብቅሽ። ቴዲ ረፍ መወራት ኑኑዬ ትልቅና ያላሰበችው ነገር ሰማች። ህልም የመሰላት ነገር ግን እውን እንደሆነ ከራሷ ጋር መነጋገር ጀመረች። ኑኑዬ በዚህ ከቀጠለች ልታብድ ነው። ወይዘሮ ሄለን ያሰበችው ተሳካላት። ህልሟም እሷን ማሳበድ ነበር። ነገሩ ሁሉ ነገር ተሳክቶላታል። ወይዘሮ ሉሊትና ያፌት ተፋጠጡ። ያፌት ጀግናው ተመልሶ መጣ። አሁን ላይ ሉሊት ጨንቋታል። ከዚህ በፊት የሆነ የምታውቀው ይመስላል። እሱም ፈጠጥ ብሎ አይቷታል። ሰላም ሰላም የቻናል የቤተሰቦች ቻናል ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ኢክሩ ሀብታሙ ብላችሁ ቤተሰብ የሆኑ ኑኑዬ እየሰማችውን ነገር ማመን አቃታት። ኑኑዬ አሁን ላይ ባለችበት ሁኔታ ራሷን ለማጥፋት እየተዘጋጀች ነው። ወይዘሮ ሄለን የስራዋን ይስጣትና በደምሽ ውስጥ HIV ኤድስ አለ ብላ በነገረችባት ቅጽበት ነበረ በፍጹም ማመን ያቃታት። ያፌት ሉሊትን ሲያይ በዚህ መንገድ ያፈጠጠው ትልቁ ሚስጥር ሁላችንንም አስደንግጦናል። የወይዘሮ ሉሊት አስተያየትና የያፌት አስተያየት እጅጉን ገራሚ ነው። የሆነ ጉዳይ ያላቸውና አሁን ላይ ደግሞ በጣም በከባድ ሁኔታ የሚፈላለጉ ይመስላሉ። ኑኑዬ የሰማችው ነገር በፍጹም ቅጽበት ሆኖባታል። ይህንን ከምሰማ ብሞት ይሻለኛል፣ በፍጹም ይህንን አላምንም ስትል እያለቀሰች ተንሰቀሰቀች። ነገሩ ህልም ነው ልተኛ በማለት ነበረ መልሳ ተኝታ ራሷን ለማንቃት ስትሞክር መልሳ ደግሞ የተነሳችው። የያፌት መምጣት ያስደሰተው የወይዘሮ ሉሊት ባለቤት እሲ ተመልከችው መጥቷል እያለ አሳያት። ሁለቱ ተፋጠጡ። ጅልና ምንም የማያውቅ የወይዘሮ ሄለን ባለቤት ሄለን እየተጫወተችበት ነበር። ነገር ግን አደገኛውና ከባዱ ያፌት ተመልሶ መጥቷል። ያፌት አሁን ላይ ከሉሊት በጣም ብዙ ጉዳይ ያለ ይመስላል። ሉሊት ደግሞ ከዚህ በፊት በጣም በብዙ ነገር አብረው የሚሰሩና በጣም ብዙ ነገር ያሳለፉ ይመስላል። እንግዲህ ያስደነገጠኝ ነገር የወይዘሮ ሉሊት ሰራተኛ ወይም አሁን ላይ እንደፈለገች የምታሽከረክረው የበፊት ፍቅረኛዋና ባለቤቷ ነበር። ለገንዘብ ስትል እሱን ትታ የሄደችበት ቅጽበት ከዚህ በኋላ ታፈቅርኛለሽ ወይስ አታፈቅርኝም? አሁን ላይ እውነቱን እንዴት ነግርኝ ይፈልጋለሁ ነበር አለች። እሱም ይሄንን ሲሰማ በጣም ደነገጠ። ምንም እንዳልመሰላት አሁን ላይ ምንም ላደርግ አልችልም፣ የበፊት ማንነትን እንድታነሳ አልፈልግም በማለት ነበረ የመለሰው። በስተመጨረሻ ከዚህ በኋላ የራሴን ህይወት ስኖር ምንም ቅናት ወይም የሆነ ነገር እንዳይፈጥርብሽ፣ ከዚህ በኋላ የራሴን ህይወት እኖራለሁ፣ እንደፈለግሽ የምታሽከረክርኝ እንደፈለግሽ የምታደርጊ ነበርኩ፣ ዛሬ ግን እንደዛ አይደለሁም በማለት መለሰላት። አሁን ላይም መኩዬ እውነቱን አወቀ። መሲ እያስመሰለች እንጂ ታማ እንዳላደለ ሁሉንም ነገር አወቀ። ኑኑዬ ያለችበት ሁኔታ ማንም ሰው እንዳይሰማ በማለት ነበረ ወይዘሮ ሄለን የነገረቻት። ኑኑ ግን ራሷን መቋቋም አቅቷት ከባድ ሁኔታ ላይ ናት። አቶ ያፌት አሁን ላይ ከሉሊት ጋር ያፋጠጠው ትልቁ ሚስጥር የሉሊት ትልቁ ጠላት ወይም አለቃዋ ሆኖ መምጣቱ አስደንግጧታል። በሌላ በኩል የወይዘሮ ሄለን ልጅ ከዚህ በፊት በጣም ብዙ ሱሶች ውስጥ የገባችና ትምህርቷን የማትማር ሆና ነገር ግን አንድ አብራው ስትዘልና ስትጠጣ የነበረው ልጅ ገንዘብ እየጠየቃት ነበር። እሷም ዋጋህን እሰጣለሁ በማለት ከሌሎቹ ጋር ተስማማች። አሁን ላይ የኑኑዬ መረጋጋት ግራ ያጋባት ወይዘሮ ሄለን ተረጋጋሽ እኮ የሆነ ነገር አትናገርም እንዴ እያለች እየተሳለቀችባት ነበር። ወይዘሮ ሄለን ያናደዳት ጉዳይ አሁን ላይ እውነት እንዳልሆነና በፍጹም እንደዛ ማድረግ አልችልም፣ ይቺ የምታሳዝን ልጅ ውስጥ እንደምታዩ ነገር ማድረግ አልፈልግም፣ በደሟ ውስጥ የኤችአይቪ እንዲኖር ላደርግ አልቻልኩም፣ ይህንን ደግሞ በጣም ነው
ደጋግሜ ሞከርኩት፣ ነገር ግን በፍጹም አልቻልኩም። ይህንም ማድረግ አልችልም በማለት ነበር ለወይዘሮ ሄለን የነገራት። ወይዘሮ ሄለንም እንዴት እቅዴን ታበላሻለህ? አንተም ማትረባ ስትለው ነበር። እኔ ነኝ የማረበው፣ ስለዚህ በህይወትሽ አልገኝም። አሁን ላይ ያለን ነገር ይበቃናል። ክፋትና ጭካኔሽ ይበቃሻል። ከዚህ ለቀን እንጥፋ፣ እባክሽን ለቀን እንጥፋ። እኔ ይሄ ገንዘብ የምትዩ ነገር እያጓጓሽና እያንገበገበሽ ህይወትሽን የሚያጠፋሽ ይመስለኛል። እባክሽን ከዚህ እንጥፋ እያለ እየለመናት ነበር። እሷም በፍጹም ጅል አትሁን በማለት መለሰችለት። እኔ ጅል ከሆንኩኝ ከዚህ በኋላ ህይወትሽ ውስጥ አልገባም። አንድ ጊዜ ብቻ አይኔን እያየሽ እንደማታፈቅሪኝና እንደማትወጂኝ እንደውም በትዳርሽ ደስተኛ እንደሆንሽ ንገሪኝ በማለት ነበር እየጠየቃት። እሷም በትዳሬ በጣም ደስተኛ ነኝ፣ ስለዚህ እባክህን ተወኝ በማለት መለሰችለት። እሱም ከዚህ በኋላ በህይወትሽ አልመለስም አለ። መኩ መሲ ባደረገችው ነገር በጣም ተናዷል። አሁን ላይ ኑኑዬ ትልቅ አደጋ ውስጥና የተባለው እውነት እንደሆነ ቢያቅ መኮንን በጣም ነው የሚጎዳው። አገር ላቃጥልና እነዛን ሰዎች ላግኛቸው ይላል። አሁን ትልቅ አደጋ እየተፈጠረ ነው። ሌላው ነገር ያፌት የመጣበትና እንዲሁም የመጣበት ምክንያት የመጣበት ጉዳይ የወይዘሮ ሄለን አለቃ ሆኖ ነው ወይስ የወይዘሮ ሄለን የበፊቱ ሽማዋ ነው? ምክንያቱም እዚህ ቤት ውስጥ አደራ ተብሎ የተሰጠ ይሄ ሙሉ ቤቱ የሱ የሆነ ነው። አቶ ያፌት አሁን ላይ ፍጥጥ ያደረጋቸው ነገርና እንድትክደው ክዳ ደግሞ ይሄንን እንድታገባ ያደረገው ምክንያት ምን እንደሆነ በጣም ከባድ ሁኔታ ላይ ናቸው። ይሄ አሁን ላይ ከብዙ ወንዶች ጋር ለገንዘብ ስትል ብዙ ነገር ያሳለፈች ትመስላለች ወይዘሮ ሄለን። ስለዚህ ከያፌትም ጋራ ከዚህ በፊት እሱን ለማማለልና ገንዘብ ለማግኘት ስትል ብዙ ነገር ተጠቅማ ነበር። ያንን ትታ ደግሞ የተሻለ ህይወት በሚገኝበት ወደዛ ሄዳለች ማለት ነው። ይህን ሲያይ በጣም ተሰምቶትና ሁኔታዎች አልመቻችለት ብለው ነበር እስከዛሬ የቀረው። አሁን ተመልሶ መጥቷል። አሁን ሌላ ጦርነት ይከፈት ነው። ይሄም የኑኑዬ የመጨረሻ ትንፋሽ። ኑኑዬ አሁን ላይ ለመኖር እንኳ አንድም ትንፋሽ የላትም። ምንም ተስፋ የምታደርገው ነገር የላትም። ስለዚህ በጣም ከባድ ፈተና ነው። ኑኑዬ በዚህ ከቀጠለች ልታብድ ሁላ ትችላለች። አቶ ያፌት ደግሞ ከሄለን ጋራ በዚህ ከቀጠለ እውነቱ ሁሉም ነገር ግልጽ ይሆናል ብዬ አስባለሁ። አሁን ላይ ኑኑ ትልቁ ችግሯ እንዴት ይሄ ሊሆን ይችላል? በፍጹም አላምንም በማለት ነበር። መሲ ከጓደኛዋ ጋር ተጣላች። ጓደኛዋ ለመኮንን መሲ እያስመሰለች እንጂ በፍጹም አላመማትም። እባክህን ጠብቅልኝ ብላ ነበር የነገረችው። እሷ መኮንን እንዳወራትና መኩዬን እንደምንም አድርጋ ወደ እሷ ለማድረግ ነበር። ነገር ግን አልተሳካላትም። ውዶቼ አሁን ላይ ያፌት የሉሊታ አለቃ ወይም የአዲሷ ሄለን አለቃ ሆኖ ከመጣ ሌላ ትልቅ ጦርነት ይመጣል ማለት ነው። አሁን ያፌት ከምንም እና ከማንም በላይ በጣም ከባድ ጦርነት የሚከፍተው ከወይዘሮ ሄለን ነው። ወይዘሮ ሄለን ደግሞ ተንኮልና ጭካኔው የበዛ ነው። አሁን ጦርነቱ እየጋለ ነው። እኛም እንመለከታለን። እናንተ ብቻ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። እኛ ደግሞ አዳዲስ ነገሮችን እናቀርባለን።